ይህ ከባድ ነው። ለማመን የሚከብድ ለመስማትም ለጆሮ የሚከብድ እስኪ ትልቅ ሚስጥር ነው። ትልቅ ምን አይነት ጉዳይ ነው? ነገር አለ። እስኪ ምንድን ነው መጥፎ ነገር? አቶ መላኩ ወንጀል የሚፈልግ ግለሰብ ነው። አሁን አቶ መላኩ ለምንድን ነው ዱከም ሄዶ? እሱን በዝርዝር ይንገሩኝ። ዱከም ሄዶ ምንድን ነው የሰራው? ከነ አለሚቱና ከነ ትስታ ጋርስ ያለው ጉዳይ ምንድን ነው? በጭንቀት በር ዘግቶ ይቀመጥ ነበር። ለገዛ ለአብሮ አደጉ እንኳን ያልራራ ነው። ባቴን አልወዱ በጣም ነው ይመጣል። እናቴ እንዴት ነው እንደዚህ ተረጋግቼ ላውራ የምችለው? እኮ እና ተረጋግተው አውራታ በመጮህ ብል ታመጣ ትችላለህ። ዝም በይ። አባትሽ ወላድ እናት። ኧረ ምንም ኧረ እባክህ ምንም ጨካኝ ቢሆን እንደዚህ ያደርጋል። እንደዚህ ያደርግም እንደዚህ ያደርግም። ጀመራን እናት ማናት? ማንም ምንም ማድረግ አይችልም። እንደዚህ ማድረግ ነው ይዘሻቸው እየሄድሽ የነበረው። የኑሮ ሁኔታ ትንሽ ስላልተመቻቸልን ያለንን ነገር በሙሉ ሸጠን እንግዲህ ወደ አዲስ አበባ ገብተናል። እስካሁን ድረስ ለሴት ጥሩ አመለካከት አለ። ሲርባቸው ማየት ስላቃትሽ ሌሎቹን ጉሮሮ ዘግተሽ የአንቺን ቤተሰብ ጉሮሮ ትደፍኛለሽ። እንዴትኛውም ሰራተኛ ቀጥሮ እያሰበ ባህሪው ትንሽ እየተለዋወጠ ሄደ። ምን አይነት ባህሪ ነበረው መጀመሪያ ላይ ነው? አይደለም ከዚህ በኋላ የምትዋሹ ነገር ይበቃሻል። ገንዘብ መስጠት አባት አያስብልም። ሲጨምር ትልቅ ጉዳት ስለደረሰበት ነው። ምን አይነት ጉዳት ደረሰበት? እነሱ አባትና ልጅ አይደለም እንደ ስራ ባልደረባ። ለዛም ነው አብራችሁ የምትሰሩት? ምንም አውቀው ነገር የለም። አባቴ ሆኖ ማያውቅም። አባቴም አይደለም ወደፊት። እቺ ሴትዮ በጣም ከባድ ሴትዮ ነች። ኤደን የምትባለው ግለሰብ እንደነገርኳቸው ከፊት ለፊት ባልትና ትሸጣለች፣ ከጀርባ ደግሞ የሴቶችን ገመና ትሸጣለች። ወደ አዲስ አበባ ተሰደን የመጣ ነው። በማን ነው እናንተ ወደ አዲስ አበባ መጣችሁ? እናቴ ግን ወደማይቀረው ሄደች። ለዚህ ብሎ እንደሄደን ያላቃረ ወይኔ ጉድ ወለደ እዛው በቀር። እሺ ተረጋጊ እባክሽ። ናራ አታልቅሽ። ወይ በቤተሰብ ነው አሊያ ደግሞ የሆነ ነገር ከደረሰበት ነው። ጥንቆላ ጋር የተገናኙ ነገሮች። የገዛ አብሮ አደጉን ብልት ቆርጦ መሀን ያደረገ ግለሰብ ነው። አረ እንደዚህ ሳያረግም ይቃዥም ነበር። ለዲለዲት ይቃዥ ነበር። እነሱን በጣም ነበር የሚጠላቸው። ለምን አይፈልጋቸው? ተረጋጉና ይቀመጡ። እንደዚህ አደርገም እባክሽ። እስኪ ትልቅ ሚስጥር ነው። ትልቅ ምን አይነት ጉዳይ ነው? ነገር አለ። እስኪ ምንድን ነው መጥፎ ነገር? ግን በቃ እንደዛ ቢሆንም እኔ አባቴን አልወዱም። በጣም ነው ይመጣል። ስራው ያናድደኛል፣ ያበሳጨኛል። ስራው ልክ ነው ብዬም አይደለም፣ ግን በቃ ባላወቅኩት መንገድ እኔን እማውን ነገር ውስጥ ከቶኛል፣ ወንጀል ውስጥ ከቶኛል። ከዛ በቃ የፈረምሻቸው ወረቀቶች አንቺ ነሽ፣ አይመኪ ከሆነ እጠቁምብሻለሁ አለኝ። አንድ ነገር ብትናገሪ እኔ መታሰር አልፈልግም። አያቶቼን የማስተዳድረው እኔ ነኝ። ቤት ውስጥ ደክመዋል። አሁን ተንቀሳቅሰው ለእኔ ምንም ነገር ለራሳቸው እንኳን ምንም ነገር ሊያደርጉ አይችሉም። ከዛ በቃ እኔ ጠዋት ወጥቼ ማታ ነው እያመሸሁ የምገባው። ስራው ሲበዛም በቃ አመሻለሁ ምናምን። እንደዛ ስለሚሆን ሰራተኛ መቅጠርም ቻልኩ። ብዙ ስለሆነ የከፈለኝ ቤታቸውን አደስኩላቸው። ከዛ በቃ እንደዚህ እያልኩኝ እኔ ሳላውቀው ወንጀል ውስጥ ገባሁ። ከዛ በኋላ የሚለኝን ነገር ሁሉ አደርጋለሁ። ግን ደግሞ እኔ እሱን መበቀል እፈልግ ነበር በጣም። አብረሹ እየሰራሽ ነው እንደምትበቀው? አዎ ርቄውማ እንዴት አድርጌ እበቀለዋለሁ እኮ። አብረሹ ወንጀሉን እየሰራሽ አብረሹ ሴቶች ላይ እንደዚህ አይነት ጉድ። አንቺም እኮ በልጅነትሽ ያለባት ነው ያደግሽው እንደምትነግሪኝ ከሆነ አይደል? እነዚህ ሴቶችስ አይሳዝኑሽም? እኔ አብሬው ባልሰራ እኮ ምንም እሱ ይሄን ከመስራት ወደኋላ አይልም። አንድ ሲቀጥል ደግሞ እነዚህን ፍላሾች ያገኘሁት አብሬው መስራቴ ነው። ወንጀል እኔ ዝም ብዬ ብጠቁምበት እሱ ምንም ማድረግ እንደማልችል አውቃለሁ። ማንም ምንም ማድረግ አይችልም። እንዴት ነው ማድረግ? ወዴት ነው ይዘሻቸው እየሄድሽ የነበረው? እውነቱን ለመናገር ከእናንተ እያሸሸሁት ነበር። ለምንድነው ከእኛ የምታሸሹ? ወዴት ለምታሸሹ? በደንብ መረጃ አግኝቼ እሱን ማጋለጥ እፈልጋለሁ፣ ግን አሁን አይደለም። መቼ ነው ቀኑ? ሲመጣ አሁን እዚህ አይደለም ያለው እሱ። እየሸወድሽ ነው ያለሽው? እየሸወድኩ አይደለም። እሱ ወዳለበት ይዘሽው አይደል እየሄድሽ የነበረው? እሱ ወዳለበት አልሄድኩም። ነገርኩ እንግዲህ ፍላሾቹን እኔ አውቄ ነው። ሲጀመር ሁሉ ፍላሽ የሰበሰብኩትኝ እኮ እኔ አውቄ ነው የሰበሰብኩት። ልጁንም የቀጠርኩት እኔ ነኝ። አባቴም እኮ እንደዚህ እንደማደርግ አያውቅም። አባቴ ካሜራ ገጥሜ ይሄን እንደማደርግ አያውቅም። አብረሹ ስራ የምትሰራ አያውቅም። እንዴት ብሎ ያውቃል? እሱን ነው የምልህ። እኔ መቼ ታዲያ የሴቶቹ ቪዲዮ ምን ያደርግልኛል ከዚህ ውጭ? አብረሹ እየሰራሽ እሱ ልኮሽ እንደዚህ አይነት ነገሮችን አስደርግ እያለሽ እንዴት የምሰራውን ስራ አላውቅም ትኛለሽ? እሱ እንደዚህ አስደርግ ይልኛል። ልጁን ሲጀመር የቀጠርኩት እኔ ራሴ ነኝ። ካሜራ ገጥሞ ቪዲዮ እንዲቀርጽ እኮ ቪዲዮ ይቀርጽልሻል። ከዛ ቪዲዮ ላንቺ ያስረክብሻል። አንቺ ደግሞ ወስደሽ ለመላኩ ታስረክቢያለሽ። እሱ እንደ ልቡ እነዛ ባለሀብቶች ላይ እነዛ ሴቶች ላይ ይጫወታል። መጀመሪያ የተወሰነ ቪዲዮ ሰጠሁት እንዲያምነኝ የተወሰነ ቪዲዮ ሰጠሁት እኮ። ነገርኩሽ እኮ ሰሩ ስራ እኮ የነገርኩሽ ነው ያለሁት እኔ።
አዎ በቃ ስራውን ሰርቼዋለሁ። ግን ደግሞ እኔ ፈልጌው አይደለም ስራውን እየሰራሁት ያለሁት። አንደኛ ተገርጄ ነው፣ ሁለተኛ ግን እሱን ለማጋለጥ ነው አብሬው ሆኜ እየሰራሁ ያለሁት። ከዚህ ነገር መውጣት አልችልም። አንድ እርምጃ ብራመድ አባቴ ይቀድመኛል። አያቶቼ ደግሞ መኖር አለባቸው። እሱ ስለ እናትና ስለ አባቱ ምንም ግድ አይሰጠውም። ልጄ እናቴ አባቴ የሚባል ነገር የለም እሱ ጋር። በቃ ስራውና ገንዘቡ ነው እሱ፣ ልጁም እናቱም አባቱ። ስለዚህ አያቶቼ እኔን የሚችሉትን ነው አሳድገውኛል፣ ብዙ ሆነውልኛል። በዚህ ሁኔታ ነው የጥያቸው እነሱን። ነገ ብሞት እነዚህ ሰዎች ይጎዳሉ። እኔ ብሞት ይጎዳሉ እነዚህ ሰዎች። ማንም ሰው ዞር ብሎ እንኳን የሚያቸው ሰው የለም። ብዙ ነገሩ ነው፣ ማንም ዞር ብሎ አላያቸው። ብዙ ተቸግረው ብዙ ተርበው ያውቃሉ። ማንም ቀና ብሎ ያያቸው የለም። ሁሉንም እየደረስኩላቸው እኔ ነኝ። ምክንያቱም እኔ እንደዚህ አድርገው ያሳደጉኝ፣ ምንም ሆነ ያሳደጉኝ እነሱ ስለሆኑ። አሁንም ቢሆን ብዙ ነገር ማደረግኩት ለአያቶቼ ብዬ ነው፣ እነሱን ለማስተዳደር ስል ነው። በቃ ሲርባቸው ማየት አቃተኝ። ለዛ ነው ሲርባቸው ማየት ስላቃተሽ ሌሎቹን ጉሮሮ ዘግተሽ የአንቺን ቤተሰብ ጉሮሮ ትደፍኛለሽ። ይሁ ኖሮሽ እኮ ጥሩ ኑሮ ነው እየኖርሽ ያለሽው። ቤት አለ፣ መኪና አለ። እሱ ነው ሁሉ ነገር ይገዛል። ማን ይገዛልሽ አቶ መላኩ እኮ? ገንዘብ የሚሰጥሽ እኮ ዝም ብሎ አይደለም። ስለምትሰሪለት ስለምታገለጊው እነዚህን ነገሮች ይገዛልሻል ነው አይደለም? ከዚህ በኋላ የምትዋሽው ነገር ይበቃሻል እኮ አልኩህ እኮ። ነገር እኮ አንድ እውነቱን ምንም እኮ ያልሽው ነገር የለም። በቃ እውነቱን ነገር እኔ ቪዲዮዎቹን የምሰበስባቸው እሱን ለማሳሰር ነው የሚያልሽውን ነገር። ልክ በቃ ስለ አቶ መላኩ ከፈለግ አያቴን ጠይቃት። በቃ ስለሱ ማውራት የምችለው እሷ ነች። እኔ ምንም አውቀው ነገር የለም። አባቴ ሆኖ ማያውቅም፣ አባቴም አይደለም ወደፊት። እሱ አባት መሆን አይችልም ሲጀመር። ገንዘብ መስጠት አባት አያስብልም ሲጀመር አይደል? ገንዘብ መስጠት አባት ያስብላል። ወንጀል መስራት ሳቡ ልጅና አባት አያስብልም። እነሱ አባትና ልጅ አይደለም፣ እንደ ስራ ባልደረባ። ለዛም ነው አብራችሁ የምትሰሩት። ያው በያዘ ይዞኛል። ሲጀመር አባት ማለት እንዴ ልጅህን ወንጀል አሰርታ አጋልጥሻለሁ ምናምን ብላ አስፈራርታ ወንጀል ማሰራት በራሱ እኮ የአባትነት አይደለም። እንዴትኛውም ሰራተኛ ቀጥሮ እያሰራኝ፣ በቃ በሆነ ወንጀል አስሮኛል። ከዛ ደግሞ ቀጥሮ እያሰራኝ ነው። እኔ ደግሞ አሁን ምንም ላደርግ አልችልም። በቃ ላጋልጠው ነው የምችለው። ይህን ፍላይ ሰብስቤ አጋልጧል። ሌሎችም ማስረጃዎች አሉ እሱ ላይ። እሱን አንድ ላይ ሰብስቤ አስይዘዋል። የት ነው ያለችው አያትሽ? አለች፣ እዚሁ ናት። ብዙችኝ ያለችበት ችግር የለም። እዚሁም ብጠራት ትመጣለች። እዚሁ ነች። እሺ ጥራት ሩቅ አይደለም እኮ። ጥራት ቶሎ ባፍጥኝ። ትደውል ስልኳን ስተዛው ስሙ እያንዳንዱን ነገር። እንግዲህ ተመልካቾቻችን ያው የነገረችን ነገር እውነት ይሁን ውሸት ይሁን ያው አያትየዋንም እናጣራለን። በተጨማሪ ደግሞ በእሷ ጀርባ ያለውን እያንዳንዱን መረጃ እንሰበስባለን። ምክንያቱም እቺ ሴትዮ በጣም ከባድ ሴትዮ ነች። ኤደን የምትባለው ግለሰብ እንደነገርኳቸው ከፊት ለፊት ባልትና ትሸጣለች፣ ከጀርባ ደግሞ የሴቶችን ገመና ትሸጣለች። ያሳየኋችሁ ሃርዲስኮቹ ፍላሾች ላይ ያሉትን መረጃዎች በጠቅላላ እኛ እንይዛቸዋለን፣ ለህግም ይቀርባሉ። ምክንያቱም እነዚህ አይነት ነገሮች ሲሰሩ የነበሩ ግለሰቦች በጠቅላላ እነዚህ ሁሉ ማስረጃዎቻቸው ናቸው። በዚህ ነገር የተነሳ ሲሰቃዩ የነበሩ ግለሰቦችም ሴቶችም ባለሀብቶችም ነፃ እንደሆኑ እየደወልን እናበስራቸዋለን። ነገር ግን እንደ ማስረጃ እንደ ምስክርነት ልንጠቀማቸው እንችላለን። እነዚህ ሰዎች የሰሩትን ስራ በጠቅላሉ ለህዝብ ለህግ እናቀርባለን። ወደ ተመልካቾቻችን ይህንን ስራ ደግሞ እኛ መቼም አንቀውም። መጀመሪያም ቃል ገብቼላችኋለሁ፣ የእናቴን እንግዶች አገኛለሁ፣ መላኩንም ካለበት አምጥቼ ለህግ አቀርበዋለሁ። ስለዚህ ትደውል። አያቷ ጋር ደግሞ ስለ መላኩ የምናገኘውን መረጃ ሰብስበን መላኩን የምንይዘው ይሆናል። እስከ ፕሮግራማችን ፍጻሜ ድረስ አሁንም አብራችሁን ቆዩ። ወደ ተመልካቾቻችን እንግዲህ የምንገኘው ከአቶ መላኩ እናት ጋር ነው። የአቶ መላኩ እናት ያው እዚህ ቤት ድረስ ጠርተናታል። የምንገኘው የኤደን ቤት ነው። ኤደን እንግዲህ ጓደኛችን ያው እንደነገርናችሁ እናትየውን ኢንተርቪው ማድረግ አለባችሁ። ምክንያቱም ብዙ ነገር መስዋዕት ከፍላን ያሳደገችኝ እኔን አባቴ ጥሎኝ እናቴ የአባቴ እናት ነች፣ አያቴ ነች። ብዙ ነገር መስዋዕት ከፍላ እዚህ ደረጃ ያደረሰችን። ይህን ባልትናም እንደነገረቻችሁ ይህን ባልትናም ስራ ከአያቴን የተማርኩት ብላናለችና እስኪ አያቷን ፈለግ እንዴት ተከተለች፣ አያቷስ ምን አይነት ሴትዮ ናቸው የሚለውን እያንዳንዱ ነገር አብረን የምንከተለው የሚሆነው እስከ ፕሮግራማችን ፍጻሜ ድረስ። አሁንም መልካም ቆይታ ይሁንላችሁ። እንግዲህ ወይዘሮ አስካልቻው በቅድሚያ አክብረውን ካሜራ ፊት ቁጭ ብለው ለማውራት ፈቃደኛ ስለሆኑ ከልብ እናመሰግናለን። ያው እንግዲህ ኤደን ነች እርሶን እንዳወራ አንደኛ ፈቃደኝነት የሚሰጠችኝ፣ እንደገና ያው ነግራኝ ሪኮሜንድ አድርጋኝ ነው። እርሶ ጥሩ ማስተማሪያ ይሆናሉ
ለዚህ ስራ እኔ ባልትና ውጤት ብጀምርም ይህን ሁሉ ነገር የወረስኩት ከአያቴ ነው ብላናለች። እና እስኪ እንዴት ነው ወደዚህ ባልትና ሙያ እንዴት ገቡ? ወደ ልጅስ እንዴት ልጅስ ሊተላለፍ ቻለ የሚለውን እያንዳንዱ ነገር እና ያደግኩትም ከአያቴ ጋር ነው ብላኛለች። እና እስኪ ስለዚህ ነገር አንዳንድ ነገሮችን ይንገሩ፣ ስለ ልጆትም ጭምር። እሺ ያው ማወቅ የፈለከው ስለ ልጄ ነው ወይስ ስለማለት? ስለ ሁሉም ነገር ቢነግሩኝ ደስ ይለኛል። ምክንያቱም ያው እዚህ ጋር የሚከታተል ህዝብ ስላለ አንደኛ ብዙዎች እየጠየቁ የነበረው እንዴት እቺ ልጅ እናትና አባት ካላት ከአያቷ ጋር እንዴት ልታርግ ቻለች የሚለው ነገር፣ በተጨማሪ ደግሞ ይህንን ሙሉ ስራ ባልትናውን የወረስኩት ከአያቴ ነው ስላለች እርስዎ እንዴት ጀመሩት፣ ወደ እሷስ እንዴት ተላለፍ የሚለውን ነገርና ስለ ልጆትም በተጨማሪ ስለ ኤደን አባት ማለት ነው አቶ መላኩ ይባላል መሰለኝ ስሙ፣ እርግጠኛ አይደለም። አቶ መላኩ ስለሱም ጭምር እንዴት እሷ ወደ ከእርሱ ጋር ልትኖር ቻለች፣ አቶ መላኩ እንዴት አላሳደጋትም የሚል ኮሜንቶች እየበዙብን ስለሆነ ስለዚህ ቢነግሩኝ። ያው እንግዲህ አንዳንድ አያት እንግዲህ ልጅን ለማሳደግ ይጓጓ የለ፣ ለዛ ነው ከኔ ጋር ያደገችው። አባቷ አልነበረም? አይ ሲጀመር አባቷም ያው አለ ቢኖርም እንግዲህ ያው የልጅ ፍቅር ስላለኝ ማለት ነው። ብዙ ጊዜ የሚመከረው ልጅ ከእናትና ከአባት ጋር ቢያድግ የእናትና የአባት ፍቅርን እያየ ቢያድግ ይመከራል። እና እንዴት ማለት አባትና እናት ባይኖሩ ወይ ባይመቻቸው ኑሮ ባይደላ እሺ አያት ጋር ይደግ ይባላል። ግን ማለት እንደዚህ አይነት ደረጃ የደረሱ አይመስሉኝም። አዎ ያው እንግዲህ ልጅ በሆነ ምክንያት ወደ ሆነ ቦታ ስለሄደ እንግዲህ ያው እኔም ሊይዛት ተገድጃለሁ። ወዴት ነው ሄደው? ለስራ ነው። ለስራ ወዴት ነው ሄደው? ስራ ነው። ያው እንግዲህ ከበፊት ጀምሮ እንግዲህ በስራ ነው ይሄ ቤተሰብ የምንኖረው። ስራችን አንዳንዴ ውጥረት አለው። እንግዲህ ያው በድህነትም በፊት ስላሳለፍን ስላለን እንግዲህ አሁንም እንግዲህ ተሯርጦ ለመኖር ነው። እንግዲህ ያው ልጅቷን እኔ ጋር አስቀምጠው ሄደ። እስኪ በደንብ ይንገሩኝ። እስኪ ስለ ልጆት ማን ነው ልጆት? ያው ስለ አባትየው ማወቅ ስላለብን እስኪ ስለ ልጆት እያንዳንዱ ያለውን ነገር ከተወለደ ጀምሮ ያለውን ነገር ቢነግሩኝ ደስ ይለኛል። ልጄን የወለድኩት ዱከም ላይ ነው። ዱከም ከተማ። እሺ ዱከም ከተማ እና እዛ ነው የተወለደው። እዛው ነው ትንሽ ማደግ እስከሚል እዛው ነው የቆየ ነው። እና ያው እንግዲህ የኑሮ ሁኔታ ትንሽ ስላልተመቻቸልን ያለንን ነገር በሙሉ ሸጠን እንግዲህ ወደ አዲስ አበባ ገብተናል። ያው ብዙም አደገ ትልቅም ነው እሱ አይባልም። 15 16 ምናምን 17 ዓመት 16 ዓመት ሊሆነው ሲል ነው ወደዚህ የመጣን ወደ አዲስ አበባ። እሺ ለምን መጣችሁ ወደ አዲስ አበባ? እንግዲህ ያው ኑሮን ለመቀየር ነው። ሌላ ልጅ ነበሩት እንዴ? ወይዘሮ ትዝታ አለሚቱ ምናምን የሚባሉ ልጆች ነበሩት? አይ የለኝም። እርግጠኛ ኖት? አዎ። እሺ ቀጥሉ። እሺ ወደ አዲስ አበባ ከመጣችሁ በኋላ ያው እንግዲህ መኖር ጀመርን። እየኖርን እያለ እንግዲህ በቃ ምኑን እነግርሃለሁ፣ መንገር ያለብኝን ሙሉ በሙሉ መናገርም እንትን ባልን። አዎ አይ ወደ አዲስ አበባ እንግዲህ እንደነገራችሁኝ ወደ አዲስ አበባ የመጣነው ኑሮን ለማሸነፍ ነው አሉኝና ከዛስ በኋላ እንዴት ነው ይሄ ልጅ ያደገበት ምክንያት ባህሪውንም ጭምር? ምክንያቱም ልጁን ለእናቷ አሳልፎ የሰጠ ለአያቷ አሳልፎ የሰጠ ሰው እስኪ ባህሪው ምን አይነት ቢሆን ነው የሚለው ነገር ጥርጣሬም ስላለን ስለ ባህሪው ማን ነው አቶ መላኩ የሚለውን ማወቅ ስለምንፈልግ እስኪ እዚህ አዲስ አበባ ከመጣችሁ በኋላ ያለውን ነገር ንገሩ። ባህሪው ጥሩ ነበረ፣ ልጅ መልካም ነበረ፣ ባህሪው ጥሩ ነበረ። ያው እንግዲህ ከጊዜ በኋላ ተቀየረ። እንግዲህ ከጊዜ በኋላ እንዴት ማለት ምን ቀየረ? በቃ እድገትም ሲመጣ ነው መሰለኝ እንደዛ ነው። ባህሪው ትንሽ እየተለዋወጠ ሄደ። ምን አይነት ባህሪ ነበረው መጀመሪያ ላይ? መጀመሪያ ጥሩ ባህሪ ነበረው። ከዛ በኋላ ባህሪው እንግዲህ
እየተቀያየረ ሄደብኝ። ያው እንግዲህ ትዳርን ቢይዝ እች ልጅን ብትመጣ እንግዲህ ተቀብያለሁ። እንግዲህ ማለት እቺ ልጅ ከመምጣቷ በፊት እንግዲህ ሰውዬ ወደ ትዳር ከመግባቱ በፊት ያው ባህሪ ተቀየረ ካሉኝ ማለት ሰው መጀመሪያ ወይ ጥሩ ከነበረ ወደ መጥፎነት የሚቀየር የሆነ ምክንያት ይኖረዋል። ወይ በቤተሰብ ነው አሊያ ደግሞ የሆነ ነገር ከደረሰበት ነው። እስኪ ትልቅ ሚስጥር ነው። ትልቅ ምን አይነት ጉዳይ ነው? ነገር አለ። እስኪ ምንድን ነው መጥፎ ነገር? እስኪ ነገር እሱ ሳይወራ ችግር የለውም ማለት ስለ እሱ ማወቅ የሚፈልጉ ሰዎች ስላሉ ችግር አለው የለውም ስላልክ ሳይሆን የሚወራስ ነገር አይደለም እኮ። ምንድን ነው ይሄ ጉዳይ? እሱን ዘለለውና እስኪ ሌላ የምትጠይቀውን ጥያቄ ጠይቅ። ማለት ዋናው ጉዳያችን እኮ ይሄ ነው። ስለ ልጅቷ ስለ ኤደን አባት ነው ልናውቅ የፈለግነው እና የኤደን አባት ኤደንን ወደ አያቶቿ ጥሎ የሄደበት አንደኛው ምክንያት እየነገሩኝ ነው። የባህሪ ለውጥ አምጥቷል ከጊዜ ወዲህ አሉኝ። ስለዚህ ያው ለማርያም ይሆናል፣ ምክንያቱም መላኩም ሊያየው ይችላል ይህን ቪዲዮ። ስለዚህ ችግር የለው። ኤደንም ደግሞ ፈቃደኛ ነች ስለ አባቷ እንዲወራ። ስለዚህ ምን አጋጥሞት ነው እንደዚህ በአንዲ ባህሪው የተቀየረው? ባህሪው የተቀየረው እሱ ንገሩኝ፣ ችግር የለውም አይፍሩ። ካስፈለገ ቪዲዮውን እናጠፋዋለን። ለእኔ ብቻ ይንገሩኝና ቪዲዮ መጥፋት ይችላል። ይጥፋ። እሺ ጠፍቷል፣ ችግር የለም። አጥፉት። እሺ ጠፍቷል፣ ይህ ቪዲዮ ጠፍቷል፣ ችግር የለም። እና እሱ ትልቅ ጉዳት ስለደረሰበት ነው። ምን አይነት ጉዳት ደረሰበት? ምን አይነት እንዴት ለሰው ራሱ የሚወራ ማደል ስቅጠጥ የሚል ነገር ነው። ግን ይህ ከባድ ነው፣ ለማመን የሚከብድ፣ ለመስማትም ለጆሮ የሚከብድ ነገር። ምንድን ነው? ተማሪ ነበር። ተማሪ ሆኖ ሳለ እንግዲህ ታውቃለህ፣ ተማሪ ሁሉ ጥሩ ነው ማለት አይቻልም። ጥሩዎችም አሉ፣ መጥፎችም አሉ። እንግዲህ ልጄ ከምን ጋር እንዳገናኘው እንግዲህ ፈጣሪ እንግዲህ እሱ ነው የሚያውቀው። እንግዲህ ልጄን በጣም መጥፎ ነገር ነው ያደረጉት። ምንድን ነው ያደረጉት? እነማንስ ናቸው? ሴቶች ናቸው። ሴቶች ምን አደረጉት? ሴቶች ናቸው እሱንስ ጉድ የሰሩት። ምን አደረጉት ሴቶች? እሱ በሰላም ከቤት ቻው ብሎ ምን ብሎ ወደ ትምህርት ቤት ሄዶ ትምህርቱን ተምሮ ለመምጣት ነበር ሀሳቡ። እዛው ትምህርት ቤት መጥፎ ነገር አደረጉት። እኛ ድርጊት ከአእምሮ ውስጥ ለልጄ ለዘላለም እንዳይወጣ ተቀምጧል። ምንድን ነው ይሄ? ምንድን ነው የሚባለው? እስኪ አሁን ለአባባልም ራሱ ይከብዳል። ይንገሩኝ፣ ችግር የለም። ይኸው ካሜራ ጠፋሁኝ እኮ አይደል? ችግር የለም። እሱም ብዬ ካሜራ ብዬውም ሳይሆን ለወሬ ራሱ ይከብዳል። ሴቶች እኔ በፊት ማውቀው ወንድና ሴት ነው። ተደፈረችም እንደዚህም ሆነ ሲባል የምሰማው በሴት ነው የምሰማው። ወንድ እንደዚህ ሴቷን አደረገ ሲባል ነው የምሰማው። በልጄ ላይ ግን የገጠመው ነገር ይህ አይደለም። ምንድን ነው አልገባኝም። መጀመሪያ ጊዜ እኔም እንዳንተ ነበር ያልገባኝ። አስገድደው ደፈሩት። ምን? አቶ መላኩን? የሚገርም ነገር ነው። የሚገርም ነገር ነው። ለብዙ ጊዜ በጸጸት ነበረ እሱ። እኔም በጣም ጭንቀት ውስጥ ነበር ያለው እና በዛ የተነሳ እስካሁን ድረስ ለሴት ጥሩ አመለካከት የለው። እኔ እናቱን ብቻ ለሴት ምንም አይነት ጥሩ አመለካከት የለው። ይህንን ነገር ልጁ ምን ራሱ እንድታቅም አልፈልግም። ከባድ ነገር ነው። ለብዙ ጊዜ አይምሮ ውስጥ አለ። ይቃዥም ነበር፣ ለሊት ይቃዥ ነበር። እንዴት አወቁ እርሶ? በጭንቀት በር ዘግቶ ይቀመጥ ነበር፣ አይወጣም ነበር። ለሽንት ይወጣል ይገባል።
ምግብም ከሆነ ፊቱን አዝሮ ብድግ አድርጎ ነው የሚገባው። እኔ ግራ ገብቶኝ በጣም ተጨንቄ ብጠይቀውም አይነግረኝም። ምንም በጓደኞቹም በዘመድም ባስጠይቅ አይናገርም። በሩን እንደውም ዘግቶ መውጣትም አይፈልግም። በጣም ጭንቀት ውስጥ ነበር። ምንም ነገር ግቢ ውስጥም ራሱ የሴት ድምፅ ሰማ በጣም እንትን ሲል እንዴ ምንድን ነው መንፈስ ነው እንደው እናም ብዬ ጸበልም ለመውሰድ ፈልጌ ነበር። ጸበሉንም እምቢ አለኝ። ከዛን አንተን ሚስጥሩን እንደዚህ የሆንክበትን ነገር ካልነገርከኝ ወይን እኔ ራሴን አጠፋለሁ በቃ ምናምን ብዬ በጣም አንድ ቀን ተበሳጭቼ እንትን ስለው መስማት ትፈልጊያለሽ? አሁን መስማት ፈልጋለሁ ብዬው ነበር። እሺ በቃ ምሰሚ ከሆነ ቁጭ በይ ብሎ የነገረኝ እሱ ነው። መስማት ከፈለግሽ ያው ስሚ እንግዲህ እና ውስጡ በጣም ተሰብሯል። ውስጡ ከዛ በኋላ በጭካኔ የተሞላ ሆኗል። ማንነቱ ተቀይሯል። ትዳር ይዟል። ከዛ በኋላ እንደምንም ትዳር ይዟል። ሴት ልጅ ወልዷል። አይፈልግም፣ ሴት ማየት አይፈልግም። በቃ ከዛ በኋላ በቃ የሆነ ይነሳበታል። ሲያስበው ነው መሰለኝ የሚሆነውን ነው የሚያሳጣው። በቃ ግራ ይገባዋል። በጣም የሚከብደው ቶሎ በጊዜ እንኳን ቢናገር ወይ ወደ ሕክምና የሚኬድ ነበር ወይም ማንነታቸው ቢታወቅ ራሱ ወደ ፍርድ ቤትም ወደ ፖሊስ ጣቢያ ምናምን ይኬድ ነበር። እሱ በእፍረት ራሱ ሸሽጎ ተቀመጠ፣ ራሱ ተደበቀ። አሁን ልጅ ወልዶ እንኳን ራሱ ይኸው ምንም እንትን አይልም። በቃ ሸሽቷል። የት ነው የሸሸው? አሁን ልጁን ጥሎ ለእናንተ ከሄደ በኋላ ወዴት ነው የሄደው? ሰውዬ የት ነው ሊሄድ የቻለው? እንግዲህ ያው እኔ እናትም ስለሆንኩ ደብቃለሁ። የት እንደሄደም ቢሆን ለእነሱ ማውራትም አልፈልግም። እነሱ ወደ ስራ ሄዷል ነው የሚሉት፣ ፊልድም የትም ሄደ ነው የሚሉት። እኔ ግን ውስጡን አውቀዋለሁ። የት እንደ እሰማለሁ። ያው ወደ ነበረበት ወደ ምን ያደርጋል? እዛም ብዙ ችግር ነበር። እንዲሁ ተነስተናል። እዛ ከባድ ችግር ነበር። እዛ ሄዷል። ምንም ማድረግ አልችልም። እኔ ትልቅ ሰው ነኝ። አሁን እሱን ጎትቼ ማምጣት አልችልም። ቅድም ያነሳልኝ ስም አልኩኝ፣ ትዝታ አለሚቱ። እነሱን በጣም ነው በሚጠላቸው። ለምን አይፈልጋቸው? ምን ምክንያት አለው? እነሱ ናቸው የደፈሩት? አይደለም። እነሱም እንዴት አርክ ብቻ ግን ለሱ ጥሩ አመለካከት ስለሌላቸው አሁን ለሰው ያለው ሁኔታ በሙሉ ተቀይሯል ብያለሁ። በቃ ውስጡ ተሰብሯል። አላውቅም ለምን እንዴት አሁን ግልጽ ያውራ እውነት ያውራ ወይም ውሸት ያውራ ራሱ በደንብ መለየት አንችልም። እና ይኸው እንግዲህ ልጁ እንግዲህ እኔ ጋ ናት ያለችው። ይኸው ስራ እየሰራች ትኖራለች። ስለ አባቷ ትጠይቀኛለች። አግኝቷ አታውቅም አባቷ? ምንድነው እንግዲህ ያው እሷ የምትሰራው ባልትና ስራዎች ነው የምትሰራው። ባልትና ማለት አሁን በባልትና ስራዋ እንግዲህ ባንዴ ነው በጣም ባለሀብት የሆነችው። ከባለሀብትነትም በላይ የእሷ ባልትናዎች ውድ እየሆኑ ከስተመር ግን የእሷን ባልትና ነው የሚገዛው። ምንድን ነው ምክንያቱ? ባዕድ ነገሮች ትጠቀማለች አይደል? ጥራት ያለው ነገር ስለሆነ ማለት የእሷ እቃዎች ዋጋቸው እጥፍ ነው ሌላው ከሚሸጥበትና ማለት ምን ማለት ማለት ከጥንቆላ ጋር የተገናኙ ነገሮች። ጽድት ያለ ስራ ነው የምትሰራው። ለዛ ማለት እሱ ነገር እንግዲህ ብዙ ሰዎችንም እያጠያየቀ ስለሆነ ነው እንግዲህ የጠራ ጽድት ያለ ነገር ስትሰራ እንግዲህ ሰው ያልተሸጠለት ሰው እንግዲህ መጠቋቆሙ አይቀርም። ለዛ ነው እንጂ ልጄ ጥሩ ነገር ነው የምትሰራው። እስኪ ሄደናበት ዝግቡልኝ። ያው ወይዘሮ አስካለች ያው እሷ ነች እንድናወራ እዚህ ጋር እድሉን የሰጠችንና ያው እንግዲህ እውነቱን እንነጋገር። አሁን ከዚህ በኋላ ምንም የምንደባበቀው ነገር የለም። እኔ አንደኛው እዚህ የመጣሁበት አንደኛና ዋነኛ ምክንያት አቶ መላኩን ለማሰር ነው የመጣሁት። ምን አቶ መላኩ ወንጀል የሚፈልግ ግለሰብ ነው እና እርሶ ያለው ክፍለ ሀገር እንደሆነ ነው እየነገሩኝ ያሉት አይደል? ክፍለ ሀገር ነው ዱከም። ይኸው
አብረው እየሰራች ነው የምትገኘው። እንዴ ልጆት አቶ መላኩ ትልልቅ ወንጀሎችን የሚሰራ ግለሰብ ነው። ጨካኝ አይደለም። ጨካኝ ቢሆን እኮ እንደዚህ ወንጀል እኮ ልጄ የት ነው ያለው? በቃ እዚህ ነው ያለው። አገባኝም። የት ነው እዚህ ማለት? ታዲያ አንቺ እየጠየቅሽኝ አይደለ እንዴ? የት ነው ያለው? እዚህ ነው ያለው። አብራው ነው ወንጀል የምትሰራው። ትልቅ ወንጀሎችን አብራው ትሰራለች። በፈጠረ ለዛም ነው እኔ እርሶን ለመጠየቅ የፈለኩት። ይሄ ልጅ የደረሰበት ነገር አለ ቢጥቁት ለዛ ነው። እዚህ አዲስ አበባ ነው እንዴ? አባቴ ናፈቀኝ የምትይው ታዲያ ምን ሆነሽ ነው? በቃ አንቺ እንድታውቂ አይፈልግም እሱ እዚህ መሆኑ። አንቺ ከሱ ጋር እየሰራሽ ነው እኔ የምትጠይቅኝ እንደዚህ? ይኸውልሽ ያኔ አልነገርኩሽም እንደ ግንበኝነት እየሰራ አገኘው ብዬሽ አገኘው ታላልኩሽ ብለሽኛል። እሺ ከዛ በኋላ እኔ ራሴ የተወሰነ ጊዜ ጠፍቼ ነበር ካስታወስሽ። ጉድ ከዛ ፈላልጎ አገኝልሻለሁ ብሎ በሰው አፈላልጋታለሁ ያለሽ አውቆ ነው እራሱን ፈልጎ ያገኘ። ከዛ ስራ ሰጥሻለሁ ብሎ ስራ ውስጥ አስገባኝና በቃ ምን ሆነ ወንጀል ውስጥ ገባ። ራስሽ አይደልሽ እንዳያገኘሽው ለምን እንደምትዋሽው? እዚህ እናንተ በእኔ ነው እንዴ የምትጫወቱብኝ? በጓደኞቿ አማካኝነት ግንበኝነት እየሰራ ነው ያገኘችው። ያኔ ማቆልንሻለሁ። ከዛ በኋላ እኔ በቃ ነገሩ ከአቅሜ በላይ ስለሆነ እንዳትናገሪም ስላለኝ ስላስፈራራኝም ጠፋሁ። ለተወሰነ ጊዜ ጠፍቼ ነበር። ከኔ ከናት ወዴት ነው የሚደበቀውስ? አፋልጉልኝ ስትል እሷ እኔ እፈልግልሻለሁ ብሎ ራሱ ፈልጎ አገኘኝ። ራሱን ፈልጎ ያገኘኝ። ከዛ በኋላ ከጠፋሁ በኋላ እሱ እኔ ክፍለ ሀገር ስላለው በሰው አፈላልግልሻለሁ። እሺ እሱ ሲሆን ደጅ እያለ ነው። አንቺ እንኳን ከኔ ስር እንኳን አድገሽ እንኳን ለኔ እንኳን አታወሪም። አስፈራራኛ ያቴ በብዙ ወንጀሉ ዘፍቆ አስፈራርቶኝ ነው። በቃ ከአቅሜ በላይ ሆነ። እኔ እኮ ሚስጥረኛሽም ነኝ። እኔ ሌላ ነገር ደብቄሽ እንደማለክ ታውቂያለሽ። እና ይሄ ዋናው ይሄ ትልቅ ነገር አይደለ እንዴ ደበቅሽ? ከዚህም በላይ ያልሰማሽው ብዙ ጉዳይ አለ። እናታችን ምንድነው? ሴቶችን ይሸጡ ነበር። ለሁለት በጋራ ሆነው እናትና ልጅ አባትና ልጅ። አንቺ አቶ መላኩን በጣም ጨካኝ ልጅ ነው ያለሁት። ለገዛ ለአብሮ አደጉ እንኳን ያልራራ ነው። የገዛ አብሮ አደጉን ብልት ቆርጦ ማን ያረገ ግለሰብ ነው። አረለ እንደዚህ ሳያረግም ማስረጃ ሳይወጣል። ልጅ ነገርኝ እንደዚህ አድርጎ ባቲ ተረጋግ እንዲያረጋግሽ ተረጋግሞ ይቀመጡ። እንደዚህ አድርገው እባክሽ ተነሽ። ቆይ ተረጋጊ እባክሽ። ልጅ እንደዚህ ያረጋግ ተረጋጊ ያስረዳሻለሁ። ቆይ ያለውን ነገር ነገርኝ። ተረጋግሞ ይቀመጡ። ተረጋጊ። ምንድነው? ነገርኝ። እሺ እኔ ምንም ነገር ያልነበረ ሰዓት ቤት ውስጥ እሱን አግኝቼው ነበር። ከዛ እኔ ስራ አስገባሻለሁ ብሎ ወሰደኝ። የሆነ ነገር ወረቀት አስፈርሞኝ ነበረ። ከዛ በኋላ ያው በሱ ይዞኝ በቃ የፈለገውን ነገር እንደፈለገ አድርጎ የፈለገውን ያሰራኛል። ሲጀመር እኔ እሱ አባቴ መሆኑን እስካሁን ድረስ ምንም በቃ የውሸት አባት ነው እሱ። አባቴ አይደለም ሲጀመር። ለኔ ሳታወሪም ምን ብዬሽ ህግ የለም በሀገሩ። አስፈራራኛ በቃ አስፈራራኛ። ሳስርሻለሁ። እኔ ከታሰርኩ እናንተ ምን ትበላላችሁ? ምን ጠጣላችሁ? እሱ ከህግ በላይ ነው። ያስፈራራሽስ? ያስፈረመኝ ወረቀት እኔ ምን ላድርጋቴ? ያልገባሽ ነገር እኔ የሆነ ወረቀት አስፈረመኝ ስራ እንዳስገባኝ። ምን ብዬ ልንገርሽ? እኔም እኮ ተጨነኩኝ። ከአቅሜ በላይ ሆነ ነገሩ። አሁን የት ነው ያለው? አለ እዚሁ አዲስ አበባ ነው። ይኸውልህ እኔ አሁን የምፈልገው አንድ መረጃ ነው። ከርሱ እህቴ እባክሽ ተረጋጊ። እኔ ምንም ማድረግ ስላልቻልኩ ነው። ይኸውልሽ እኔ ይቅርታ አድርጊልኝ። ምንም ማድረግ አልቻልኩም። በቃ ከአቅሜ በላይ ሆነ። አንተ ነሽ። እሺ ይቅርታ አድርጊልኝ እባክሽ። እኔ እኮ እናንተ እንዳትጎዱ ለሴት ልጅ ምረራህ የለው። ተነሺ። ስሙኝ። አሁን አቶ መላኩ ለምንድን ነው ዱከም ሄዶ? እሱን በዝርዝር ይንገሩኝ። ዱከም ሄዶ ምንድን ነው የሰራው? ከነ አለሚቱና ከነ ትስታ ጋር ያለው ጉዳይ ምንድነው? ይገቦታል። ወላጅ እናቴን ገሎብኛል። ኧረ ወይኔ! ኧረ እባክህን እስካሁን እዚህ ጉዳይ ውስጥ አንድ የገባሁበት አንቺ ምን እንድትከታተይኝ እኔና አንቺ የተገናኘንበት ምክንያት አቶ መላኩ አባትሽ ወላጅ እናት። ኧረ እባክህን ምንም ጨካኝ ቢሆን እንደዚህ ያደርግም። ወይዘሮ ትዝታ ትባላለች። ዱከም አብረው ነው ያደጉት። ይሄው የነገረችን ነው። ምንድነው? የወይዘሮ ትዝታ ማነች?
ተረጋጊ። ቆይ ማነች ወይዘሮ ትዝታ? ምንድን ያገናኛችሁ? የዓለሚቱ እህት ዓለሚቱ ጋር ግንኙነት አለው አሉኝ አይደል? የዓለሚቱ እህት ነች ትዝታ ማለት። መሞቷን ሰምቻለሁ። እሷ ደግሞ የኔ ወላጅ እናት ነች። አረ ወይኔ ጉድ! ስለዚህ የእሷን ሞት ደግሞ ያቀነባበረው የገደላት መልአኩ። አረ እሱ እንደዚህ ያደርግም። የእሱ አንደኛውን ስሙ ስለጠፋ ነው። እባክህን ልጄ ተው። ለምንድን ነው ከመልአኩ ውጭ ማንም የእናቴ ነፍስ የሚቀማኝል እሱ አይደለም። አንዴ ስሙ ስለጠፋ ነው። በቃ አንዴ ስሙ ስለጠፋ አይደለም። ይኸው አብሮ ንገሪያት አብራችሁ ስትሰሩ ነበር። ይኸውልሽ እሱ ምንም ነገር ያደርጋል። ምንም ነገር ገስታ ውስጥ ተከራይቶ ሴቶችን ከባለ ሀብቶች ጋር እያስተኛ የራቁት ቪዲዮ እየቀረጸ የሚሸጥ ግለሰብ ነው። አረጉ አንቺ እንደዚህ እያደረገ ነው። እንዴት የሚያልሽኝ? ምን ላድርጋት እኔ? እንዴ አንቺ ምነግርሽ ነው። አንድ ነገር ትሆኝብኛለሽ ብዬ እኮ ነው። እባክሽ ተረጋጊ። እኔ እንደዚህ እንድትሆኝ ብዬ አይደለም። በቃ ተረጋጊ። እኔ ብነግርሽ አንድ ነገር ትሆኛለሽ። እሱ እንደሆነ እኔ አንቺ ብትስለነገርሽ አይወጣ ከዚህ ውስጥ ጭራሽ ነው ድራሹን የሚያጠፋው። እኔ እኮ በቃ ቢያንስ መረጃ ይዤ ላስይዘው ብዬ ነበረ። ልጅ ነው የወለድኩት። እባክሽ ነው አታልቅሽ። እባክሽ አታልቅሽ። ተረጋጊ በቃ ወለድ እዛው በቀር። እሺ ተረጋጊ እባክሽ። ና አታልቅሽ። እባክሽ ነው ተረጋጊ በቃ። የሚመጣልኝ ስሞታ ብቻ ነው እንዴ? አራቴ በቃ ዝም በይ እንዴ። ተረጋጊ በቃ እሱ አንደኛውን ይኸውልሽ በጣም የማይሆን ወንጀል ተዘፍቋል። በቃ የሚመጣውን ነገር ይቀበላል። ሰምቻለሁ እኮ ትዝታ መሞቷንም ሰምቻለሁ። በሰውችም እንደሆነ ሰምቻለሁ። ግን የኔ ልጅ ነው ብዬ እንዴት ልጠርጥር? እንዴት ነው? በቃ እህቴ ያምሻል። ይኸውልሽ ባለፈውም እንደዚህ እያመመሽ ነበር። አሁን ድጋሚ ትታመሚያለሽ። እባክሽን ተይ። በሱ የተነሳ እኮ አሁንም ትታመሚያለሽ። እባክሽን ተይ። እሱ የመጣውን ይቀበል በቃ። አሁን አንቺ ምን ቦታሽና ነው? የምትችይውን አድርገሻል። አንቺ ምን አለ አንቺስ እንኳን ብትነግሪኝ። እውነቱን ምን አለ ብታወሪ። ልንገርሽ እህቴ፣ ምን ልበልሽ? እኔ እኮ ሚስጥረኛሽ ትሞችብኛለሽ ብዬ እኮ ነው። አሁን በነግርሽ አንቺ ህግ ቦታ እንሄዳለና ይኸውልሽ ታመሽ እንዴት እንደሆንሽ ታውቂያለሽ አይደል? ያኔ ድጋሚ አሁን ደግሞ ይሄን ነግርሽ የባስ ትታመሚብኛለሽ ብዬ ነው። እኔ አንቺንስ ባጣ ያለሽኝ እኮ አንቺ ነሽ። እኔ አሁን ለቅሶውን ሌላውን ነገር ተውትና እናቴን ለምን እንደገደላት ይንገሩኝ። ወይዘሮ ትዝታን ለምንድን ነው የቀማኝ? እናቴን ለምንድን ነው የቀማኝ? እቺ ደግሞ ያለበትን ትጠቁሚናለሽ። ንገሩኝ። ወይዘሮ ትዝታን ለምንድን ነው የገደላት? እኔ ምኑን አውቄሽ? ምን ልበል? ያውቃል። እንዴት ነው አላውቅም የሚሉት? ያውቃሉ እያንዳንዱን ነገር። አትጩባ፣ ተረጋግተው አውራ። ዝም በይ። ስለ እናቴ እንዴት ነው እንደዚህ ተረጋግቼ ላወራ የምችለው? እኮ እና ተረጋግተው አውራ። በመጮህ ልታመጣ ትችላለህ። ዝም በይ አንቺ። ይኸው ዝም አልኩህ እንዴ። እናትን ማጣት ምን ያህል እንደሆነ ታውቂዋለሽ። አንቺም እናትሽን አጥተሻል። ገባሽ? እኔ የሚወለደችኝ እናቴን ነው። ሳልጠግባት ነው። እንዴት አደረገው እንደዚህ? በገዛ እህቷ የተነሳ ነው ይሄ ሁሉ ነገር የደረሰባት። ይገባውታል። ዓለሚቱ ደግሞ የሱ ጓደኛ እንደሆነች ነግረውኛል። ስለዚህ ለሁለት ተባብረው ነው ጀመርን የማውቀው የነበረው። መልአኩም የዚህ ቤተሰብ አካል እንደነበር፣ መልአኩ የኔ አጎት እንደነበር ነው። ነገር ግን የእውነታውን ነገሩ። ለሁለት ተባብረው የኔ አክስት የትዝታ እህት ላይ አንድ ላይ ሆኖ ተባብረው ነው እናቴን ያጠፉብኝ፣ እናቴን ወሰዱብኝ። ንገሩኝ፣ ምንድነው ምክንያቱ? በቃ ውስጡ ስለተጎዳ ነው። ውስጡ ስለተጎዳ ማለት ምን ነው የተጎዳው? የመሬት ጉዳይ ነበረ። በቃ እሺ፣ የምን የመሬት ጉዳይ? የመሬት ጉዳይ። የምንድነው መሬት ጉዳይ? የመሬት ጉዳይ ነው። ያልገባኝም እኮ የመሬት እኛ እዛ እያለን እኮ እኛ በድህነት ነው የኖርነው። ይሄን ታውቃለህ? ሰምተሃል? እሺ፣ ስለዚህ መሬታችንን እንደወሰዱት ሰምተሃል? እየተጠጉ የኛን። እሺ፣ ስለዚህ መሬት ተወሰደና የእናቴ ነፍስ መወሰድ አለበት። እኛ እኮ ጥለን የመጣ ነው በማን ነው? ወደ አዲስ አበባ ተሰደን የመጣ ነው በማን ነው? እናንተ ወደ አዲስ አበባ መጣችሁ። እናቴ ግን ወደማይቀረው ሄደች። ለዚህ ብሎ እንደሄደን ያላቅም፣ ለመበቀል እንደሄደን ያላቅም። እያወቁ ነዋ አሳልፈው። ለስራ ነው የሄደው። ጓደኞች አሉት እኮ እዛ የሚያውቁት ጓደኞቹ አሉ። ከጓደኞቹ ጋር ለመስራት ነው የሄደው እኮ። ከጓደኞቹ ጋር ተባብሮ ነው ወላጅ እናቴን የቀማኝ። እናት መቀማት ምን ያህል እንደሆነ ያውቁታል። እነሱስ ቀድሞ መልካም ነገር ነው ያደረጉልን ለኛ። ይህን ነገር በህግ መፍታት አይቻልም?
አልተቻለም። ለህግ ማሳልፈው እነሱ የሚያስጨብጡት ነገር አለ። ሲጀመር ማንም ህግ ለኛ ሊፈርድልን አልቻለም። ግን ለመበቀል እንደሄደ ብቻ ነው ማላውቀው። እኔ እናቴን አውቃታለሁ፣ ወላጅ እናቴን አውቃታለሁ። እንደዚህ አይነት ተግባር ውስጥ አልተሰማም። በጣም በችግር ውስጥ ነው ያስቀመጡን። ተጨንቀን ነበር። የትም በሄድን ቁጥር ምንም መልስ አናገኝም። እኛ የተወሰደብን መሬት የሚወሰድብን እኛ ምንም መልስ አናገኝም ነበር እኮ። ምንም መልስ አላገኛችሁምና እናቴን መውሰድ አለባት። በቃ እኔ የማውቀው ነገር የለም። በቃ እዚህ ጋር ጭንቅላቱ ስለተነካ እዛ ጋር ለመበቀል ሄዷል ማለት ነው። በቃ ከዛ ጀምሮ ስለዚህ እናቴን የገደላት ለመሬት ብሎ ነው ማለት ነው። እሺ የመሬቱን ብር እኔ ልስጣችሁ፣ እናቴን መልሱልኝ። እናቴ መልሱልኝ። አንቺ መልሱልኝ። ቆይ ተረጋጋ እባክህ። የመሬቱን ብር እኔ ልስጣችኋለሁ፣ እናቴን መልሱልኝ። እባክህ ተረጋጋ። እኛው ቆይ ያደረግነው ምንም ነገር የለም። ሳታውቂ ነው እንዴ? እንደዚህ ያነት እናቱ ማን ይሙት ምንም ማውቀው ጉዳይ የለም። ሲጀመር አያቴ የምታውቀው ነገር የለም። ሰውዬው ድምፁን አስብቶ ይሄዳል። የሚፈልገውን ነገር አድርጎ ይምጣል። ቆይ እኛ ምን እናድርገው? እሱ ተጎድቷል። ስለተጎዳ በቃ ያለበት የተሰደር ነው ከዛ ነው አይደለ? ስለዚህ በቃ እዚህ ባንመጣ ኖሮ ይሄ ሁሉ ነገር አይፈጸምብኝም ብሎ ያስባል። እሺ እዚህ ከመጣ በኋላ የተደረገበትን ነገር ያለ አይደል እኮ። ስለዚህ እነዚህን ሁሉ ዋና የመሰደዳችን ምክንያት እነሱ ናቸው። በቃ ቤተሰቦች በእናቴ ነፍስ ነው የሚተካው ይሄን ነገር። በቃ ይሄን ያደረገው እልህ ነው። በቃ ሺህ ጊዜ እልህ ቢኖርበት በነፍስ ይቀልዳል እንዴ? አግኘውና ጠይቀው። በቃ እሺ አግኘውና ጠይቀው። ይቀልዳሉ። እኔ ምን ላድርግ? እሺ አግኘውና ጠይቀው። እኔ ለዚህ ጉዳይ ምን እንደሄደ አላውቅም። ለስራ እንደሄደ ነው የማውቀው። ጭራሽ እዚህ ነው አለችኝ። እሷም ደግሞ እኔ ምኑንም አላውቅም ማለት ነው። በቃ ከልጄ ጋር ዝም ብዬ እኖራለሁ እንጂ እሱ በቃ መውጫ መግቢያውን በሙሉ ነው ያላውቀውም ማለት ነው። እሷን እንኳን አውቃታለሁ የምለውን እንኳን ይኸው በቃ አላውቃትም ማለት ነው። እኔ ልጆትን እናቴ ወሰደችው ልጄ እስኪ ዝም በይ ነገር በሙሉ ልጆት ላይ በቀላለሁ። ልጆትን አለቀው። እኔ እኮ ብዙ ጊዜ በተደጋጋሚ በሽምግልና በህግ ለመፍታት ያልሄድኩበት ቦታ የለም። እኔ ልጆትን አለቀው። ምን ታደርገዋለህ? ልጆትን አለቀው። እኛም እኮ ትተናቸዋል እኮ እሱም እያወቁ እርሱም እኔ የማውቀው ጉዳይ የለም። እኔ እናቴን 28 ዓመት ሙሉ አለቃት። አንተ ምንም አታውቅም። ክባሽ አንተ ምንም የምታውቀው ነገር የለም። ግን የተሰደድነው በእናትና በቤተሰቦች ጉዳይ ነው። እሺ በመሬቱ ጉዳይ ነው። እየተቀነሰ ሲወሰድብን ህግ ደረጃ ስንሄድ ራሱ ህግ ለእነሱ ነው የሚፈርደው። ስለዚህ ህግ ለነሱ ፈረደና እናንተ ደግሞ ፍርዱን ራሳችሁ ወሰዳችሁት ማለት ነው። አይናችን እያየ ሙሉ በሙሉ የኛን ከመወሰዳቸው በፊት በቃ እኛም ተሰደን ያለችንን ሸጠን ወጣን። ያላችሁ ሸጣችሁ ወጣችሁ። አዎ የት ነው ያለው? የት ነው ያለው መላኩ? ባቀው ለምን አልነግርህም? የት ነው ያለው? አንቺ እዚህ አዲስ አበባ ወስደሽ ያለበት ታሳይኛለሽ። ገባሻል? እርሶም ይሄን ሁሉ ነገር እያወቁ ዝም በማለቱ ወንጀል ሲሰራ በመደበቆ ወንጀል መስራቱ መቼ ሰማው? እኔ አሁን አይደል እንዴ ሰማሁት? አቴ የምታውቀው ነገር የለም። ምንም የማውቀው ነገር የለም። ትሰማኛለህ? አቴ የምታውቀው ነገር የለም። ምንም የምታውቀው ነገር የለም። የእጆትን ያገኛል። አዲስ አበባ ጀመር ማለት ነው። አሁን ለህግ ለእናት ብቻ ነው ያለው። አሁን እናት ስለሞቱ ነው። ይሄንን ታዲያ ይዛኔ መሬታችን ሲነጠቅ ህግ አለ ብለው ካሰቡ መሬቱንም ሁሉንም ነገር በህግ መፈጸም ይችላል። ሄደ ያልሄድንበት የለም። አንተ እኔና አባቴ መጠየቅ ይችላል። በቃ በፈለክበት መንገድ እንደፈለክ አድርገህ። እሷን ግን ተዋት። ለራሷ በሽተኛ ነች። እንዴ ሰው ምን በሌለችበት በማታውቀው ነገር አሮጊት ሆነች፣ ሽማግሌ ሆነች፣ አካል ጉዳተኛ ሆነች፣ ወንጀለኛ ምንም የማታውቀው ነገር የለም። እኛ ጠይቅ። እስኪ ለምን እሱ እንደዚህ ያደረገ ብለህ ጠይቃል። ቤተሰቦችን አውቃለሁ። ያን አለሚቱ ደግሞ ሁሉንም ጠይቃል። አለሚቱ ታስራለች። ጓደኛው አለሚቱ ታስራለች። እሷ በህግ ቁጥጥር ስር ውላለች። መላኩን ያለበት እሷ ምን አድርጋ ነው? ገዳይ ናት። እሷ ነች አግታ እናቴን ህገወጥ መድኃኒት እያሰጠች እንድትሞት ያደረገችው በመላኩ ትእዛዝ። ስለዚህ እሱ አይደለም የሱ እጅ የለበትም። በመላኩ አዛዥነት በቃ እሱ አይደለም እሱ የለበትም። አውቃ ነው። ምክንያቱ እሱ ነው የፈጠረችው። ምክንያቱም እኛ ያረጉት ነው። ነፃ ልጆች ስለሆነ ነፃ ያረጉት ነው። በቃ ችግር የለም። እኛ እጃችን ላይ ያሉት ማስረጃዎች ራሱ ልጆች ዘብጥ ያለ መክተት በቂ ነው። ተነሱ፣ ኑጡ፣ ተነሱ። ምን አርግ ነው? እኔ ማለት ነው አንዴ ሳንታዋ ታዲያ ምን አልኳን? ልጅቷ ሷን ቢቀሰሽ ተነሱ። ሰላም ነው አይደል? አንዳንድ ጉዳዮች ነበር። ለአንዳንድ ጉዳዮች ነበር የመጣ ነው እኮ እና ለአንዳንድ ጉዳይ ዝም ብሎ ሰው ይዘው ተብሎ አይደለም። መጠየቅ ያለብን ጥያቄዎች ስላሉ ነው። የሴቶች ልጅ ላይ እንደምትሰሪ እናውቃለን።
ምንድን ነው የምታወራው? ሲጀመር ምን ሰራው ነው እዚህ ቤት የመጣው? አውጣ በእናትህ። ተረጋጊና ተቀመጭ። ምንድነው የምረጋጋው? ተረጋጊና ተቀመጭ። ትሰማኛለህ? ከቤት ውጣ። ወላጅ እናቴን እንዳጣው እያንዳንዱ ነገሮች እንግዲህ የተመለከታችሁት ነው። አንተ አይደለ እንዴ የምትቀርጸው? እነሱ ነው የሚሉት አትበለኝ። አንተ አይደለ እንዴ እየቀረስክ የምታስረክበው? የዛ ሁሉ ነፍስ እየጠፋ አንተ ስለ ራስህ መሞት ነው የምታስበው? ያ ሁሉ ሴት እየተጎዳ የተበደለ እኔም እኮ ባልኖር ሌላ ሰው ይሰራዋል። ይህን ያህል የሚያስጨንቅ ነገር አይደለም። የትዝታን ገዳዮች ከትዕግስታ ጀርባ ያሉትን እያንዳንዱ ሰዎች እንግዲህ እያጣራን እንገኛለን።